ሰላም እንዴት ናችሁ? ዳይፌም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሳወርቅ አለባቸው ከቴክኒሻናችን ሳምራይት ጋር በመሆን እስከ 4 ሰዓት ድረስ የተለያዩ ጉዳዮችን ያነሳን አብረናችሁ እንቆያለን። ትናንትና የኔሽንስ ሊግ የግማሽ ፍጻሜ ጨዋታ ተደርጎ ነበር በጀርመንና በፖርቹጋል መካከል። ፖርቹጋል ይሄንን ጨዋታ 2-1 በሆነ ውጤት አሸንፋለች። ክርስቲያኖ ሮናልዶ የማሸነፊያ ግቡን ማስቆጠር የቻለ ተጫዋች ነው። ይሄንን ጉዳይ እንመለከታለን። ከዛ ውጪ ግን ፍራንሲስኮ የሚያስቆጠራት ግብ እጅግ በጣም ድንቅ ግብ እንደሆነች ትናንትና ተመልክተናል። እናነሳዋለን ይሄንን ጨዋታ። ዛሬ ስፔን ከፈረንሳይ ሌላ ትልቅ ጨዋታ ይደረጋል። ይሄንን ጉዳይ እናነሳለን። ለላሚን ያማልና ዴምቤሌ ባላንዶር ትርጉም ተስፋ አለ ወይ የሚለውን ጉዳይ እንደዚሁ አድማጮቻችን ሀሳብ አስተያየቶቻችሁ እንድታጋሩ ለእናንተ ያቀረብነው ጥያቄ ነው። ከዛ ውጪ ግን ማንቸስተር ሲቲ የሚያስፈርመው አዲሱን ተጫዋች እንመለከታለን። ሬንደርስን እንዴት ያለ ተጫዋች ነው የሚለውን ጉዳይ እናነሳለን። ከኤሲ ሚላን ነው ወደ ማንቸስተር ሲቲ የሚመጣው። ማንቸስተር ሲቲ ዝውውሮችን እየፈጸመ ይገኛል። በጥር በርካታ ዝውውሮችን ፈጽሟል። አሁንም ቢሆን ግን ቡድኑን ለማጠናከር እየሰራ ነው። በተለይ ደግሞ የክለቦች ዓለም ዋንጫ ከጥቂት ቀናት በኋላ ይጀምራል። እንግዲህ ከዛ በፊት በተከፈተው የዝውውር ጊዜ ከተጫዋቾች ጋር ስሙ እየተነሳ ነው የሚገኘው። ይሄንን ጉዳይ እናነሳለን። አድማጮቻችን ከኛ ጋር እስከ 4 ሰዓት ድረስ ስትቆዩ በእነዚህ ጉዳዮች ላይ ያላችሁን ሀሳብ አስተያየት ደግሞ በፌስቡክ ገጻችን ላይ ልታጋሩ እንችላላችሁ። የምንመለከት ነው የሚሆነው። ነገ የሞሊድ ባህል ነው። ስለዚህ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለአረፋ በሰላም አደረሳችሁ ማለት እንፈልጋለን። ነገኛው ስቱዲዮ ስለማንገባ ቀድመን መልካም በዓል እንላለን። እንዴት አደርጋለህ? እግዚአብሔር ይመስገን በጣም ደህና ነኝ። እንደምን አደርሽ? እኔም እንኳን አደረሳችሁ ማለት ፈልጋለሁ ለሙስሊም ወንድሞቻችን። ነገ ነው የኢድ አል አድሃ አረፋ በዓል የሚከበረው። ስለዚህ አስቀድመን እንኳን አደረሳችሁ ልንላችሁ እንፈልጋለን። እኛ በእነዚህ ጉዳዮች እስከ 4 ሰዓት ድረስ ከአድማጮቻችን ጋር እንቆያለን። በግማሽ ፍጻሜ በኔሽንስ ሊግ ጥሩ ጨዋታዎች ነው ያሉት። ትናንትና አንዱ ጨዋታ ተጠናቋል። ዛሬ ሌላኛው ጨዋታ አለ። ይሄንን ጨዋታ እናነሳዋለን። ከዛ በፊት ግን መልእክቶችን እናድምጥና ተመልሰን እንመጣለን። ብርሃን ባንክ ካሽጎ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ $5 እስከ $20,000 መላክ ይችላሉ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽጎ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ዳይፌም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌን የመጀመሪያውን ጉዳይ እንመልከት። ትናንትና ፖርቹጋል በኔሽንስ ሊግ የግማሽ ፍጻሜ ጀርመንን አሸንፋ ወደ ፍጻሜ ማለፏን አረጋግጣለች። ይህንን ጉዳይ እናንሳው። ጨዋታው ምን ይመስል ነበር የሚለውን ጉዳይ እንመልከት። በተለይ ግን ቪቲኒያ ተቀይሮ ከገባ በኋላ የፈጠረው ተጽዕኖ እንደዚሁ ከፍተኛ መሆኑን እየተመለከትን ነው የምንገኘው። እናንሳው ይህን ጉዳይ። ልክ ነው። አትላንትና በጀርመንና በፖርቱጋል መካከል የቻምፒየንስ ሊግ ፍጻሜ በተደረገበት በሚዩኒክ ስቴዲየም በአሊያንዝ አሬና ነበር ይሄ ጨዋታ የተደረገው እና ለእሁዱ የፍጻሜ ጨዋታ ለማለፍ የሚከናወን ጨዋታ ነው። የፖርቱጋል ብሔራዊ ቡድን ለፍጻሜ ደርሷል። ክርስቲያኖ ሮናልዶ በፕሮፌሽናል የእግር ኳስ ተጫዋችነት ታሪክ 137 ጎል አስቆጥሯል። አንድ ሰው ሲናገር እኛ ልጆች በነበርንበት ጊዜ ለብሔራዊ ቡድኑ 37 ጎል ያስቆጠረ ተጫዋች በርካታ ጎሎች አስቆጥሯል እንል ነበር ይላል። እውነት ነው። በጣም ብዙ ብሔራዊ ቡድኖች ከፍተኛ ጎል አስቆጣሪዎቻቸው ከ40 ከ50 ቢበዛ አይዘልም ነበር። በአብዛኛው 37 ጎል ያስቆጠረ በእግር ኳስ ህይወቱ አጥቂ ጭምር በጣም የተዋጣለት የብሔራዊ ቡድን የእግር ኳስ ካሪየር ነበረው ተብሎ ነው የሚነገረው። አሁን ክርስቲያኖ 137ኛ ጎሉን ያስቆጠረውና በእኛ እድሜ ከማይሰበሩ ሪከርዶች መካከል አንዱ መሆኑን እርግጠኛ ሆኖ መናገር ይቻላል። እኛ በህይወት እያለ ላይሰበር የሚችል ሪከርድ ነው።
ምናልባት አላቅም ኤርሊንግ ሃላንድ እንግዲህ ከኖርዌይ ብሔራዊ ቡድን ጋር በአውሮፓ ውድድሮች ላይ በአንዳንድ የማጣሪያ ጨዋታዎች ላይ 4-5 ጎል ሲያስቆጠር አይተነው እናውቃለን። እንዲህ አይነት ተጫዋቾች ረጅም ጊዜ ክርስቲያኖ ሮናልዶ አይነት በእግር ኳስ ረጅም ጊዜ የመቆየት እድል ካላቸው በዚህ የላቀ ደረጃ እየተጫወቱ የመቆየት እድል ካላቸው ያደርጉት ይሆናል። ኪሊያን ምባፔ አውትሳይድ ቻንስ ይኖረው ይሆናል። ግን በክርስቲያኖ ሮናልዶና በኪሊያን ምባፔ መካከል የ80 ምናምን ጎል ልዩነት አለ ለምሳሌ እና ደግሞ ያን ያህል ወጣት አይደለም አሁን 26 ዓመቱ ነው። ስለዚህ የሆኑ ተጫዋቾች ተስፋ ይኖራቸው ይሆናል። ግን ለጊዜው በኔ እምነት ለበርካታ ዓመታት ከሚቆዩ ሪካርዶች መካከል አንደኛው እሱ ለብሔራዊ ቡድን ያደረጋቸው የጨዋታዎች ቁጥር 220 በሌላ ተጫዋች የሚሰበር አይመስለኝም። ምናልባት እንግዲህ እንደ ላሚን ያማል አይነቱ በጣም አስደናቂ የእግር ኳስ ህይወት ጅማሬ ያደረገ ተጫዋች ለሚቀጥሉት 20 ዓመታት ፎርሙ ከዚህ ሳይወርድ ብቃቱ በላቀ ደረጃ ሆኖ ለ20 ዓመት ለስፔን ብሔራዊ ቡድን እየተመረጠ ከቆየ ሊያደርገው ይችላል። ምክንያቱም ክርስቲያኖ አሁን ላሚን ያማል በጀመረበት እድሜ ገደማ ነው የጀመረው። በ18 ዓመቱ ነው ለመጀመሪያ ጊዜ ለፖርቱጋል ብሔራዊ ቡድን የተጫወተው እና ሳይዋዥቅ ረጅም ጊዜ ጉዳት ሳይገጥመው በላቀ ብቃት ነው ያን ያህል የቆየው እና ያንን ማድረግ ደግሞ ሬር ነው፣ በጣም ሬር ነው። ስለዚህ አንዳንዶቹ ቁጥሮቹ ስፔሻል ቁጥሮች ናቸው፣ ምንም ጥያቄ የለውም። ሁለቱም ቁጥሮቹ የተጫወታቸው የጨዋታዎች ብዛት እና ያስቆጠራቸው ጎሎች ብዛት ስለዚህ የፖርቱጋል ብሔራዊ ቡድን በሱ የማሸነፊያ ጎል አማካይነት ድል አድርጓል እና ክርስቲያኖ መቼስ ሁሉንም ነገር አሳክቷል። ምናልባት የዓለም ዋንጫ ማሸነፍ ካልሆነ በስተቀር አንድ ተጫዋች በእግር ኳስ ህይወቱ ሊያገኘው የሚገባውን የወል እና የግል ክብር ሁሉ ከበቂ በላይ አግኝቷል። ግን ካላሳካቸው ጥቂት ነገሮች መካከል አንደኛው ጀርመንን ማሸነፍ ነበር። ከጀርመን ብሔራዊ ቡድን ጋር ከዚህ በፊት 5 ጊዜ ተጫውቷል የክርስቲያኖ ሮናልዶ ፖርቱጋል ባለፉት ዓመታት። ፖርቱጋልም ለሩብ ክፍለ ዘመን ጀርመንን ማሸነፍ አልቻለችም። ለመጨረሻ ጊዜ በዩሮ 2000 በቤልጅየምና በሆላንድ ተደርጎ በነበረው የሚሊኒየሙ የአውሮፓ ዋንጫ ጊዜ ነበር የፖርቱጋል ብሔራዊ ቡድን ያ ወርቃማ ትውልድ ፊጎ፣ ሴርጂዮ ኮንሴሳው፣ ሩይ ኮስታ፣ ኑኖ ሜንዴሽ፣ ቪቶር ባያ አይነት ተጫዋቾች የነበሩት ያ የአቤል ዣቪየር እንዲህ አይነት ተጫዋቾች የነበሩት ያ የፖርቱጋል ቡድን ነበር ለመጨረሻ ጊዜ የጀርመን ብሔራዊ ቡድንን በአውሮፓ ዋንጫ ያሸነፈው እና የሚገርም የታሪክ ግጥምጥሞሽም አለው። ያኔ ጀርመን በፖርቱጋል 3-0 ስትሸነፍ ሶስቱንም ጎሎች ያስቆጠረው ትላንትና ተቀይሮ ገብቶ የመጀመሪያውን ጎል ያስቆጠረው የፍራንሲስኮ ኮንሴሳው አባት ሴርጂዮ ኮንሴሳው ነበር። ስለዚህ አባት ሴርጂዮ ያኔ ለላትሲዮ ይጫወት የነበር ይመስለኛል። የሴሪያ ተጫዋች ነው። በቅርብ ጊዜ እንግዲህ የኤሲ ሚላን አሰልጣኝ ለረጅም ጊዜ ፖርቶ አሰልጣኝ የነበረው አባትየው የተቀናጣ የክንፍ ተጫዋች ነበር ሴርጂዮ ኮንሴሳው። እንዲህ ያሰለጥን ፕራግማቲክ ሆኖ እንደምናየው አይነት አልነበረም። በጣም የፍሌር ተጫዋች ነበር። ያኔ ነው ለመጨረሻ ጊዜ ፖርቱጋል ጀርመንን ያሸነፈችው። ክርስቲያኖም በፖርቱጋል ብሔራዊ ቡድን ተጫዋችነት ጀርመንን አሸንፈው አያውቅም። ግን ትላንትና በሱ ጎል አማካይነት አሸንፈዋል። ከጨዋታው በፊት ክርስቲያኖን በተመለከተ ለምሳሌ 2014 የዓለም ዋንጫ የፍጻሜ ጨዋታ ላይ አንድ የጀርመን ተጫዋች ተጎርቶ ሲወጣ ታስታውሽ ይሆናል። ክሪስቶፈር ክራመር ይባላል እና ከጨዋታው በኋላ ወደ ሜዳ ሲገባ ተጎርቶ ሲወጣ የዓለም ዋንጫ የፍጻሜ ጨዋታ እየተደረገ እንደነበር ምናምን ሁሉ አያስታውስም። ያቺን በተመለከተች የሴሌክቲቭ ሜሞሪ ኢሬዝ የሚሉት ያቺ ውስን ትውስታ የለችው፣ ግን ትልቅ ትውስታ ነው። ተጎርቶ ወጣ፣ አስደንጋጭ ጉዳት ነበር። አሁን ተንታኝ ሆኖ ይሰራል ዜድኤፍ ለሚባል ብዙሃን መገናኛ። ሰውየው 40 ዓመቱ ነው ማለት ክርስቲያኖን በተመለከተ እና የዓለም ዋንጫ ማሸነፍ የሚፈልግ ቡድን በመከላከልም ይሁን በማጥቃት ከዚህ ተጫዋች ብዙ አያገኝም እና ይሄንን ስለተናገርኩ ከጨዋታው በኋላ የሚጸጽተኝ አይመስለኝም ማለት ወይም እንዲጸጽተኝ የሚያደርገኝ አይመስለኝም ማለት ያው ክርስቲያኖ ያደረገው ያንን ነው። ምክንያቱም የማሸነፊያውን ጎል ያስቆጠረው እሱ ስለሆነ ለኔ ጎል ማስቆጠር ብቻ አይደለም። በቅርብ ጊዜ በዚህ መለያ ሁሌም ኦልሞስት ሁሉ ጊዜ ክርስቲያኖ ጎል ያስቆጥራል። አይ ቲንክ ችግሩ እሱ አይመስለኝም። ጎል ያስቆጥራል፣ ግን እንደ ፐርፎርማንስም በጣም ጥሩ ፐርፎርማንስ የነበር ይመስለኛል። ለኔ ደግሞ በግል በሱ የፖርቱጋል ብሔራዊ ቡድን ፐርፎርማንስ እንደ ወል በጣም ግሩም ነው። የክርስቲያኖ ፐርፎርማንስ ጥሩ የነበረ ይመስለኛል። ከጎሉ ባሻገር ጎሉ ክርስቲያኖ ያው ልዩነቱ ምንድነው እንዲሁ ሃይላይቱን ለሚያይ ሰው ቀላል ጎል ሊመስል ይችላል። እዛ ቦታ ላይ መገኘት ነው ቀላል ያልሆነው ነገር። ቀላል የሚያስመስለው እዛ ፖዚሽን ላይ መገኘት ነው። አይ ቲንክ አንዳንዱ ዲሲቭ የሚያደርግ የሚያታልለን ነገር የጎሉን ቅለት ይሄን ማንስ በሆን ሱፌ ለብሻል ያስቆጥረው ወይ ምናምን ልትይ ትችላለሽ። ልዩነቱ እዛ ጋር አትገኝም።
ዛጋ መገኘት ነው ከባዱ ነገር። ስለዚህ ቀላል ያስመሰለው የሱ ፖዚሽኒንግ ነው። ግን ጠቅላላ ፐርፎርማንሱን ካየሹ ለምሳሌ ከሁሉም የፖርቱጋል ብሔራዊ ቡድን ተጫዋቾች በላይ በጀርመን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ የነካው እርሱ ነው። ብዙ ኳስ 9 ጊዜ ነክቷል። ብዙ የጎል ሙከራ ያደረገው እሱ ነው። 7 ጊዜ የጎል ሙከራ አድርጓል። በኋላ ደግሞ የማሸነፊያውን ጎል አስቆጥሯል። ስለዚህ ሚካኤል ባላክ ከጨዋታው በኋላ እንዳለው 40 አመቱ ነው ክርስቲያኑ እና ኦፍ ኮርስ የዛሬ 10 አመት የዛሬ 15 አመት የነበረው አይነት ተጫዋች አይደለም። ሊሚትድ ነው። ነገር ግን ያ የጌም ኖሃው ግን አለው። የቱ ጋር መገኘት እንዳለበት እያንዳንዱ ሚነካው ነገር ቢበላሽም ትክክልም ቢሆን ሃይ ኳሊቲ ነው። ሚኒማል ግን ሃይ ኳሊቲ ነው። ብዙ አይደለም ኢንቮልቭመንቱ ግን ብዙ እንዲሆን ማንጠብቅም አሁን እና እያንዳንዷ ነገር ግን ሃይ ኳሊቲ ነች። ልክ ጎል ያስቆጠረባትን ቅጽበት ጨምሮ ማለት ነው እና በሱ ጎል አማካይነት ነው ያሸነፉት። የሮቤርቶ ማርቲኔዝ ውሳኔ ጨዋታው ሲጀመር መጀመሪያ አልገባኝም ነበር። አይኔን ማሸት መነጽሬን አውልቄ ማጥለቅ ምናምን ነበረብኝ። ምክንያቱም ጆአው ኔቬስ ቀኝ ተከላካይ ነበር። መጀመሪያ እሱ አልገባኝም። ምክንያቱም ጆአው ኔቬስ የቀኝ ተከላካይ ሆኖ ሲጫወት አይቼው አላቅም። ኔልሰን ሴሜዶ ተጠባባቂ ወንበር ላይ አለ። ስለዚህ ምርጫ አለው አሰልጣኙ። ግን ጆአው ኔቬስን ነበር የቀኝ ተከላካይ አድርጎ ያስጀመረው። ሶ በላይናፕ በኩል ሁለቱም አሰልጣኞች በአብዛኛው ዩሊያን ናግልስማን 9 ተጫዋች በጉዳት በተለያዩ ምክንያቶች ስላልነበረው ተከላካዮቹን ብታያቸው ኒኮ ሽሎተርቤክ የለም፣ ዮናታን ታህ የለም፣ ካይ ሃቨርትዝ የለም፣ ሌሎች በርካታ የጀርመን ብሔራዊ ቡድን ከጉዳት ነጻ ከሆኑ ጀማል ሙሲያላ የለም። አማካዮቹ ፓቭሎቪች እና ጎሬትስካ ናቸው። ብዙ ለውጥ አድርጓል ወይ ተከላካይ ቦታ ላይ ሮቢን ኮክ ከፊት ደግሞ ለመጀመሪያ ጊዜ ጨዋታውን የጀመረው ቮልተሜድ አዳዲስ ስሞች ነበሩ። ልክ ነው። ግን የፖርቱጋል ብሔራዊ ቡድን አሰልጣኝ ግን ኦልሞስት ከጨዋታው በፊት እንደተናገሩት አሰልጣኝ ሮቤርቶ ማርቲኔዝ ለእያንዳንዱ ቦታ ሁለት አስተማማኝ ምርጫ አለው። ይሄ ፖርቱጋል አሁን እኔ ያው ውድድሮች በስኳር ጥራት ብቻ እንደማይወሰኑ አውቃለሁ። ግን የአውሮፓ ዋንጫ ከመጀመሩ ማስቀደሙ ይሄንን እንድል ነው። የፖርቱጋል ብሔራዊ ቡድን ትልልቅ ዋንጫዎች ካላሸነፈ የኛው ትውልድ ስለነ ፊጎ፣ ሩይ ኮስታ፣ ኮንሴሳው፣ ሜንዴዝ፣ ጆርጅ ኮስታ ትውልድ እንል እንደነበረው ነው የሚሆነው። አስደናቂ ትውልድ የፖርቱጋል ትውልድ እና የመጡ ያሉ አዳዲስ ተጫዋቾች መኖራቸውንም እንደ ጆአው ኔቬስ 20 አመቱ ነው ወይ ኑኖ ሜንዴሽ 22 አመቱ ነው። ከስር የመጡ ያሉ ሌሎች ተጫዋቾች መኖራቸውንም ከግምት በማስገባት ይሄ የፖርቱጋል ብሔራዊ ቡድን ለነ ብሩኖ ለነ ቤርናርዶ ሲልቫ ቀስ እያለ የረፈደ ነው። ብሩኖ 31 አመት ይሆናል ሴፕቴምበር ሲመጣ። ቤርናርዶ ሲልቫም እንደዚሁ ሁለቱም ወደ 30 ናቸው እና አንዳንዶቹ ከዛ በላይ ነው። የነዚህ ዘመን ቀስ እያለ ሊያልፍ ይችላል። ልክ ነው። ቪቺኛ ሌሎች ወጣት ተጫዋቾች ደግሞ አሉት። ስለዚህ ለነ ብሩኖ የሚቀጥለው የዓለም ዋንጫ ምናልባት የመጨረሻው ትልቅ ዋንጫ የማሸነፍ የመጨረሻ እድል ሊሆን ይችላል። 32 አመት ይሆናል ያን የዓለም ዋንጫው ልክ እንዳለቀ አካባቢ ምናልባት አንድ ተጨማሪ አውሮፓ ዋንጫ ሊጫወት ይችላል። ያኔ ግን 34 አመት ይሆናል። ሶ የሚያስቆጭ እንዳይሆን እፈራለሁ። ምክንያቱም በጣም የሚገርም አሰልጣኙ እንዳሉት በየቦታው ሁለት ወርልድ ክላስ ተጫዋች ብሔራዊ ቡድኑ አሉ። ግብ ጠባቂ ቦታ ላይ አላቅም፣ ግን ያሁኑ የመጀመሪያ ተመራጭ ግብ ጠባቂዎች በጣም ጥሩ ግብ ጠባቂ ነው እና የጀርመን ብሔራዊ ቡድን ቢያንስ በትላንትናው ጨዋታ የተሟላ እንዳልነበር አውቃለሁ። ያው ቢያንስ 9 ተጫዋቾች ስላልነበሩት እና ከኋላ ብዙ ጥገና ማድረግ ያስፈልገው ስለነበር በዚህ ሲስተም 3ቱ ተከላካዮች ለምሳሌ አብረው ተጫውተው አያውቁም። በዚህ ውድድር ዘመን ንጹህ ዲፌንሲቭ ሚድፊልደር አልነበረው። ምክንያቱም ጆሹዋ ኪሚህ የቀኝ ዊንግ ባክ መሆን ነበረበት። ማክሲሚሊያን ሚትልስታት በግራ በኩል የግራ ዊንግ ባክ ነው። ስለዚህ ኪሚህን መሀል ላይ ማጫወት አልቻሉም። ያ አይነት ኮኑንድረም ነው፣ ግራ መጋባት ነገር አለው የጀርመን። ግን የፖርቱጋል ብሔራዊ ቡድንን ምርጫ በተመለከተ የጀርመን የግድ የሆነ ለየት ያለ የሲስተም ይሁን የፐርሶኔል የተጫዋቾች ምርጫ ሊከተል እንደሚችል መገመት ይቻል ስለነበር ማለት ነው። ግን በፖርቱጋል ብሔራዊ ቡድን በኩል የጆአው ኔቬስ የቀኝ ተከላካይ ሆኖ መጀመር ነበር ያስገርም። ያው እንግዲህ አሁን 3 የቻምፒየንስ ሊግ ፍጻሜ ላይ የተጫወቱ ተጫዋቾች አሉት። ስለዚህ አሰልጣኝ ሮቤርቶ ማርቲኔዝ በተቻለ መጠን የተጫዋቾቹን ደቂቃ ማኔጅ ለማድረግ እየሞከረ ነበር። ለምሳሌ ቪቺኛ የመጨረሻውን 30 ደቂቃን የተጫወተው አንዱ ብቻ ነው ጨዋታውን የጨረሰው። ከሶስቱ የፔዤ ፖርቱጋላውያን ተጫዋቾች ሁለቱ አንደኛው ተቀይሮቷል 60ኛው ደቂቃ 58ኛው ደቂቃ ላይ ነው የወጣው ጆአው ኔቬስ። አንደኛው ደግሞ የመጨረሻውን 32 ደቂቃ ነው የተጫወተው። አንደኛው ትኩረት የሚስበው ውሳኔ የኔቬስ መሰለፍ ሳይሆን
ግራፍ የቀኝ ፉልባክ ሆኖ መጀመሩን አንድ ሁለተኛ ፍራንሲስኮ ትሪንካኦ እኔ ያላየሁትም ሜዳ ውስጥ ለነገሩ ግን የመጀመሪያ አሰላለፍ ውስጥ በፉክክር ጨዋታ ገብቶ ሲጀምር ለመጀመሪያ ጊዜ ነበር 4-2-3-1 ነው ስለዚህ በቀኝ በኩል ያለው ተጫዋች ሆኖ ፍራንሲስኮ ትሪንካኦ ጨዋታውን የጀመረው ፔድሮ ኔቶ በግራ በኩል ነው የጀመረው ስለዚህ አንዳንድ ውሳኔዎች ማሳለፍ ነበረባቸው አሰልጣኝ ሮቤርቶ ማርቲኔዝ ምክንያቱም ራፋኤል ሊያዮ ነው ብዙ ጊዜ የግራ የክንፍ ማጥቃት ተጫዋች ሆኖ የሚሰለፈው ቪቺኛ ደግሞ ተጠባባቂ ወንበር ላይ ሆኖ ስለጀመረ ጆኦ ኔቬስ ፉልባክ ሆኖ በሳውዲ አረቢያ የሚጫወተው ሩበን ኔቬስ ጨዋታውን መጀመር ነበረበት ስለዚህ ሁለቱ አሰልጣኞች እንዲህ ለየት ያሉ ውሳኔዎች ወስነዋል ስለዚህ ከኔቬስ ጋር ቤርናርዶ ሲልቫ ነበር ጠለቅ ያለው አማካይ ሆኖ የተጫወተው ከክርስቲያኖ ሮናልዶ ኋላ 10 ቁጥር ሆኖ ብሩኖ ፈርናንዴዝ ጨዋታውን ጀምሯል እና ትኩረት ስቦ ነበር ግን የተጫዋቾቹን አጠቃቀም ካየሽ ሁለቱም ፉልባኮች ዲያጎናል ነበር ይጫወቱ የነበሩት የበለጠ ላይታች ሚል አፕ ኤንድ ዳውን ፉልባክ ቢሆንም ሜንዴሽ የግራ ተከላካያቸው የፔጂዮ ተጫዋች ግን ወደ ውስጥ እንዲገባ ወይም ብዙ አሰልጣኞች አሁን በዚህ የእግር ኳስ ዘመን እንደሚያደርጉት ኢንቨርት እንዲያደርግ ይደረግ ነበር ጆኦ ኔቬስም ይሄንን ያደርግ ነበር ሁለቱም ዲያጎናል ነበር ይጫወቱ የነበሩት የጆኦ ኔቬስ እንኳን ያው ባህራዊ ስለሆነ ኢንስቲንክቲቭ ስለሆነ ወደ መሀል ሲገባ ብዙ አይቸገርም አማካይ ነው ስለዚህ የበለጠ ወደሚስማማው ቀጠና ይገባል ያኔ ቤርናርዶ ሲልቫ ወደፊት ጠጋ ብሎ እንዲጫወት ይሆናል ስለዚህ እሱ ያንን ስፔስ በሚይዝበት ጊዜ ቤርናርዶ ሲልቫ ወደፊት ይሄዳል ስለዚህ ብዙ ጊዜ ዲያጎናል ነው ይጫወቱ የነበሩት ሁለቱም ተጫዋቾች ግን ለኔ ትኩረት ይስብ የነበረው የአሰልጣኝ ሮቤርቶ ማርቲኔዝ ውሳኔዎች ናቸው ቤርናርዶ ሲልቫ ቢልድ አፕ ላይ ከሌሎቹ ጨዋታዎች የበለጠ ብዙ ሲሳተፍ አየሁት በተለይ እነዚህ ዊዝድሮን ኤሪያስ በሚሏቸው ቦታዎች ላይ ብዙ ቦታ አየ ነው ምክንያቱም ሌላም ጊዜ ቢሆን ትላንትና ለምሳሌ ፍራንሲስኮ ትሪንካኦ የተጫወተበት ቦታ አለ አይደለም ከአጥቂው ጀርባ ያሉት 3 የማጥቃት ስፍራ ተጫዋቾች አሉ ከነሱ ትላንት ትሪንካኦ የተጫወተበትን ቦታ ይዞ ነው ብዙ ጊዜ ይጫወት የነበረው ትላንትና ግን ጆኦ ኔቬስ የቀኝ ተከላካይ ሆኖ ጨዋታ ማድረግ ምክንያት ቤርናርዶ ሲልቫ የቢልድ አፕ ተጫዋች መሆን ነበረበት ስለዚህ በአብዛኛው ሴንትራል ቦታዎች ላይ ወደ ዊዝድሮን ቦታዎች ምናምን እየመጣ ረጅም ጊዜ ኳስ ከኋላ ለማደራጀት ሲሞክር አይተነዋል እና ጨዋታው ሲጀመር የጀርመን ብሔራዊ ቡድን 60% የኳስ ቁጥጥር ነበረው በመጀመሪያ አጋማሽ ግን ያን ያህል አደገኛ ነበር አይመስልም ከሆነች አንድ 7-8 ደቂቃ ኢንተርቫል በስተቀር አደጋ በመፍጠር ትልልቅ የጎል ዕድሎችን በመፍጠር ዲዮጎ ኮስታን ቢዚ በማድረግ እና በሜዳቸው ደግሞ እንደመጫወታቸው ያን ያህል የሚያስጨንቅ ብልጫ የነበራቸው አይመስለኝም ኤክስጂያቸውን ብታዩ 0.6 ገደማ ነው ያን ያህል ብዙ ትልልቅ የጎል ዕድሎች አሉ እንዲያውም የፖርቱጋል ብሔራዊ ቡድን ጨዋታው እንደተጀመረ በተለይ በትራንዚሽን በፈጣን የመልሶ ማጥቃት የፈጠራቸው አንዳንድ አጋጣሚዎች ነበሩ ጨዋታው እንደተጀመረ ጀምሮ ማለት ነው እና የመጀመሪያ አጋማሽ ያን ያህል ትልልቅ ክስተቶች አልነበሩትም ማርክ-አንድሬ ተር ስቴገንም እና ዲዮጎ ኮስታም ሁለቱም ግብ ጠባቂዎች ያንን ያህል ሙከራ በማዳን ባተለይ ያልነበሩ ግን ሁለተኛው አጋማሽ እንደተጀመረ ነው የጀርመን ብሔራዊ ቡድን የመጀመሪያውን ጎል እና በጨዋታው ላይ ያስቆጠሩትን ብቸኛ ጎል ያስቆጠሩት እና ያኔ ይሄ ጎል ሲቆጠር ለጀርመን የጠቀመ አይመስለኝ ያኔ ነው ኦኬ ለከመሪ የላቸውም እንድትዩ የሚያደርገው ፍጹም ሊደርሺፕ የሚባል ነገር ኃላፊነት የሚወስድ እንግዲህ ጀርመን አንዴ ቤርቶ አንዴ ኤቨንበርግ አንዴ ሉተር ማታያስ አንዴ ቶኒ ክሩስ ወይ ሌሎች ትልልቅ ተጫዋቾች ወይ ባሪዮ ባስለር ወይ ሌሎች ሁሌም ትልልቅ ተጫዋቾች አጥቶ አያውቅም የጀርመን ብሔራዊ ቡድን እዛ ቦታ ላይ ጨዋታ ኮማንድ የሚያደርግ ለምሳሌ ኦኬ የመሩ ነው አይደለም ስለዚህ ከዚህ በኋላ ከፊት ፍሎሪያን ቬትስ አለ በጣም አሪፍ ቨርቲካል ተጫዋች ነው ቀጥተኛ ድሪብለር ነው ሌሮይ ሳኔ አለ በመጀመሪያ አጋማሽ አንዳንድ አደገኛ ሩጫዎች ያደርግ ነበር ስለዚህ ስፔስ ካለ በሽግግር ለመጫወት የሚስማሙ ተጫዋቾች ናቸው ነገር ግን ያንን ሊድ የሚያደርግ ኦርኬስትራ ኮንዳክተር ያስፈልጋል የለም ፓቭሎቪች እና ጎሬትስካን የነበሩት ሁለቱም ቴምፖ ሴተርስ አይደሉ ሁለቱም 6 ቁጥሮችም አይደሉ እና ጎል አስቆጠሩ ጎሉ ራሱ አከራካሪ ነው በርናርዶ ሲልቫ ዳኛው ህግ አያውቅም ብሏል ጨዋታው ካለቀ በኋላ ምክንያቱም ኳሱ ክሮስ ሲደረግ ቫልተሜድ የሩበን ዲያስን ያንን ኳስ ከጨዋታው ውጭ ሆኖ ማለት ነው የሱን የመከላከል ሁኔታ አፌክት አድርጎታል በሚል በቪአር እንዲያዩ ተጠይቀው ነበር አርቢትሩ የቻምፒየንስ ሊግ ፋይናል ያጫወቱት አርቢትር ናቸው ሄደው አዩት
ምንም ጊዜ አልወሰዱም። ወደ ተመልሰው መጥተው ጎሉን አጸደቁት እና የቸኮሉም ይመስለኛል። በእኔ በኩል ሚኒማል ነው ንክኪው፣ ግን ከጨዋታ ውጭ ያለ ተጫዋች እንቅስቃሴ ውስጥ ተሳትፏል የሚል ክርክር ማቅረብ ይቻላል። እዛ ላይ በጣም ቆንጆ ጎል ነው ያስቆጠረው ፍሎሪያን ቪት። እዛ ትንሽ ምልክት ይሰጣል ወደ ሊቨርፑል ከመጣ እንደዚህ አይነት ስፔሶች የሚያጠቃ ተጫዋች ነው። አጭር ቢሆንም ግን በጭንቅላቱ ነው ያንን ጎል ያስቆጠረው። የእሱ አጨራረስ ጥሩ ነው፣ ግን ጎሉ አከራካሪ ነው። ይሄ ጎል የጠቀመው ለጀርመን አይደለም። የጨዋታውን አጠቃላይ መልክ ወደ ፖርቱጋል እንዲያዘነብል ያደረገው ይሄ ጎል ነው እንዲያው። ምክንያቱም አሰልጣኙ ከዛ በኋላ ማድነቅ ያለብኝ ይመስለኛል። ብዙ ጊዜ በቤልጅየም ብሔራዊ ቡድን አሰልጣኝ፣ በፖርቱጋል ብሔራዊ ቡድን አሰልጣኝ እኔ ራሴ ብዙ ጊዜ አስተያየት ሰጥቼ አውቃለሁ ስለ ሮቤርቶ ማርቲኔዝ። በጣም ጥሩ ኮምፒተንት አሰልጣኝ ነው። ወርልድ ክላስ አሰልጣኝ መሆኑን አላውቅም። ዊጋን እያለ ከዊጋን ጋር ኤፍ ኤ ካፕ አሸንፏል። መጠነኛ ተአምር ነበር። ረጅም ጊዜ በፕሪሚየር ሊግ እንዲቆይ አድርጎታል። ኦኬ፣ ግን ወርልድ ክላስ አሰልጣኝ መሆኑን በተመለከተ እርግጠኛ አይደለሁም። ግን ትላንት የወሰናቸው ውሳኔዎች ወርልድ ክላስ ውሳኔዎች ናቸው። አንደኛ አልረፈደም። ይሄ ጎል ለተቆጠረ በ10 ደቂቃ ውስጥ ኦልሬዲ 3 ተጫዋች ቀይሯል እና ሁሉም ለውጦች ትርጉም ያላቸው ለውጦች ነበሩ። አንደኛ የመጀመሪያው አጋማሽ ላይ ቢጫ አይቶ ስለነበር ሩበን ኔቬስ የካርድ ተጋላጭ ነው። ሁለተኛ ቪቺኛ በዚህ ሰዓት ከበኔ አስተያየት ከፔድሪ ጋር ያለ ምርጡ አማካኝ ያለ ምንም ጥያቄ ከጨዋታው መጠናቀቅ በኋላም አሰልጣኝ ሮቤርቶ ማርቲኔዝ ምርጫው የኔ ቢሆን ባሎን ዶር ለሱ ነው የምሰጠው የሚል አስተያየት ሰጥቷል። ምክንያቱም ያ የአውሮፓ ምርጥ ቡድን የምንለው ቡድን ፋንክሽን የሚያደርገው በሱ አእምሮ ነው። ያ ቡድን እንዲሰራ የሚያደርገው ዋናው ተጫዋች እሱ ነው። ስለዚህ ምርጫው ለኔ የሚሰጠኝ ቢሆን ኖሮ ምንም ሳላመነታ ወርቃማውን ኳስ ለሱ ሰጠው ነበር የሚል አስተያየት ሰጥቷል። ስለዚህ ተቀይሮ የገባ ወርልድ ክላስ ተጫዋች አሁን የጀርመንን ቤንች ሁለቱም አሰልጣኞች በተመሳሳይ ጊዜ ነው ለውጥ ያደረጉት። ጀርመኖቹ ቀይሮ ያስገቧቸውን ተጫዋቾችና ፖርቱጋል ቀይሮ ያስገባቸውን ተጫዋቾች ኳሊቲ ማየት ያልገቡ ሌሎች ተጫዋቾች ወይ ሊያዮ ወይ ራሞስ ወይ ሌሎች ብዙ ተጫዋቾችም አሏቸው። እንግዲህ አንዱ የምታየው እንግዲህ ጉዳቶቹ ችግር መፍጠራቸው እንደተጠበቀ ሆኖ ግን የቪቺኛ መግባት ኳሊቲ ይጨምራል። የበለጠ የቦል ሰርኩሌሽን ከፍ ያደርጋል። ከሩበን ኔቬስም የበለጠ በጣም ጥሩ ፓሰር ነው። ቴምፖ ሴት ማድረግ ይችላል። ሁሉንም ነገር ማድረግ የሚችል ድንቅ አማካይ ነው። በጠባብ ቦታ ድሪብል ማድረግ ይችላል። አንድ ቦታ 2-3 የጀርመን ተጫዋቾችን ያለፈበት መንገድ ስለ ቴክኒካዊ ችሎታው በሚገባ የሚያብራራ ነው። እሱ ተቀይሮ ገባ። በጣም አስፈላጊ ለውጥ ነበር ከስትራቴጂ አንጻር። ሁለተኛ በጣም ጥሩ ተጫዋች ነው ፍራንሲስኮ ትሪንካኦ። የመጀመሪያ ፖርቱጋል ጨዋታውን ነው ከመነሻው ጀምሮ ያደረገው በፍክክር ጨዋታ በጀርመን ሜዳ ከጀርመን ጋር ክብደቱን እረዳለሁ፣ ግን ሜዳ ውስጥ እኔ አላስታውሰውም ይሄንን አደረገ የምጠቅሰው ነገር አልነበረም። ፍራንሲስኮ ትሪንካኦ ከገባ ወይም ቺኮ ኮንሴሳኦ ከገባ በኋላ ግን ሪስክ መውሰድ ጀመረ። ደግሞ የመጀመሪያ ጎል ሲቆጠር ሁለት ተቀይሮ የተገቡ ተጫዋቾች ናቸው እንግዲህ አብረው ፊት ለፊት የተገናኙት። ሮቢን ጎንሰንስ በጀርመን በኩል ተቀይሮ የገባው በማክሲሚሊያን ሚትልሽታት ፈንታ የጀርመን ዊንግ ባክ ነው። ይሄኛው ደግሞ የፖርቱጋል ብሔራዊ ቡድን የክንፍ ተጫዋች ነው። አንድ ያለው ችሎታ ደፋር ነው። የባላጋራ ቡድን ተጫዋች ላይ ኳስ እየገፋ መሄድ ይችላል ያለምንም ማመንታት። ከዛ ቴክኒኩ ግን አስደናቂ ነው። ለረጅም ጊዜ የሚታወስ አይነት በጣም ድንቅ ጎል ነው ያስቆጠረው። ግን ከጎሉ መቆጠር በፊት ሰው ብዙ ላይ ያስተውል ይችላል። ግን ለምሳሌ የብሩኖን ሩጫ አይተሽው እንደሆነ የጎን ሩጫ ነው ያደረገው። በቀኝ በኩል ኔልሰን ሰሜዶ ከማጥቃት ፉልባክ የምንጠብቀው አይነት ሩጫ አድርጓል። ስለዚህ አንድ ተጫዋች አትራክት አድርጓል። ሴንትራል ቦታ ላይ ደግሞ ብሩኖ አንዳንዴ በጎል ማስቆጠር አሲስት የለውም ወይ ፕሪ አሲስት የለውም ወይ ምንም አልተሳተፈም ይመስላል። ግን አንድ ተጫዋች ይዞ አይ ቲንክ ቫልተማር አንቶንን ይዞት ይወጣ የጎን ሩጫ ነው ያደረገው። ከፊት ስፔሱ ክፍት ነው። በተለይ ከሳጥን ውጭ ጎል ማስቆጠር ለሚችል ተጫዋች ጎሉን ፍሬሙን እንዳለ ማየት ይችላል። ግን ቴክኒኩ ስቲል በጣም አስደናቂ፣ በጣም ድንቅ ጎል እየወጣ መሄድ ሁሉ ነው ይመስል የነበረው። ግን ዞረ እና የፖርቱጋል ብሔራዊ ቡድን ያቻነቱን ጎል ያገኘው ተቀይሮ በገባ ተጫዋች ነው። ስለዚህ ተቀይሮ የገባው ተጫዋች ጊዜ አልፈጀበትም ተጽዕኖ ሲያሳድር። 58ኛው ደቂቃ ላይ ገባ። አይ ቲንክ 63ኛው ደቂቃ ላይ ነው ጎል የተቆጠረው። በ5 ደቂቃ ልዩነት ነው ሁለቱ ጎሎች የተቆጠሩት። ግን ተቀይሮ የገቡ ተጫዋቾች በ10 ደቂቃ ውስጥ የጨዋታውን ስዕል ለውጠውታል። ሁለተኛው ጎል ሲቆጠርም የቅድም ያልኩት አልፎ አልፎ ወደ መሀል ወይም ወደ ሃፍ ስፔስ እየገባ ይጫወት ስለነበር ኔልሰን ሴሜዶ የዛ ውጤት ነው። ብዙ ሰዓት ሴንትራል ቦታዎች ላይ እናየው ነበር። ግን እዚች ጋር በጣም ድንቅ ፍሊክ ነበረች ብሩኖ ፈርናንዴስ። በነገራችን ላይ ብሩኖ ፈርናንዴስ ሁለተኛው አጋማሽ ነው የተጀመረው። አንድ ጎል ለማስቆጠር በጣም ተቃርቦ ነበር። እንዲያውም የማዕዘን ምት ስላልሰጡ በአርቢትሩ በጣም ተበሳጭቶ ነበር።
መጠነኛ ዲፍሌክሽን ያለው ይመስላል ግን የማዘን ምት አልሰጡም አርቢትሩ እቺኛዋ ጎል ስትቆጠር ደግሞ ትንሽዬ ቨርቲካል ተች ነች ግን በጣም ጥሩ አንድ ሁለት ነው የተጫወቱት ወደ ስፔስ ገባ ሌላ ደግሞ በሱ ቦታ ከዓለም ምርጥ ተጫዋቾች መካከል አንዱ ሊባል የሚችል ይመስለኛል አሁን በዚህ ሰዓት እያሳየ ያለው ብቃት ኑኖ ሜንዴሽ በጣም እና ቀጥተኛ አግሬሲቭ የሆነ ስፔስ የማጥቃት ከኳስ ጋር የመግባት ድፍረት ነበረው ከዛ ለክርስቲያኖ ኳሱን ሰጠው ፖርቱጋል 2-1 መምራት ጀመረች ማለት ነው እና እዚህ ጋር ያሰልጣኙ ጣልቃ ገብነት በጣም አስፈላጊ ነበር ቶሎም ነው ግን ያው የኖካውት ጨዋታም ስለሆነና ቤንች ደግሞ እንደዚህ በጣም ጥሩ አማራጮች ሲኖሩት አንድ አሰልጣኝ ቶሎ ሪያክት ለማድረግ እድል የሚሰጠው ይመስላል ለጀርመን ተመሳሳይ ሁለቱም አሰልጣኞች አንድ ጨዋታው እንግዲህ አንድ ሰዓት እንደሆነ 3-3 ለውጥ ነው ያደረጉት ማለት ነው በአንድ ጊዜ ያደርጋልና ገልስማን በቅርብ ጊዜ በአንድ ጊዜ 3 አግሬሲቭ ለውጦች ያደርጋል ግን የፖርቱጋል ብሔራዊ ቡድን ከጎሉ መቆጠር በኋላ ከለውጦቹም ጥቂት አስቀድሞ በጣም ኃይለኛ ኢንቴንሲቲ ነበረው ብሩታል ኢንቴንሲቲ ነው ነበረው በጣም ከፍ ያለ ሁለተኛ ክርስቲያኖ ሲሰለፍ መቼስ አንዱ ትልቁ ጥያቄ ቡድኑ እንደ ልብ ፕሬስ ማድረግ ይችላል ወይ ምክንያቱም በክርስቲያኖ አሁን ባለበት እድሜ እንደ ዴምቤሌ በቀደም እንዳደረገው ፕሬስ እንዲያደርግ አንጠብቅም ግን ለምሳሌ ባርሴሎና ውስጥ የኔ አስተያየት እኔ የራሴ እንትን አለኝ ክርስቲያኖን በተመለከተ ብዙ ጊዜ ስላነሳ ነው ግን እንደ አስተያየት ግን የግድ ከፊት ያለው ተጫዋች እላይታች እየተሯሯጠ ምናምን ፕሬስ ማድረግ አይጠበቅበትም ዲዛይን ሌኖች እንዲዘጋ ለምሳሌ ለተጫዋቾቹ ወደ ላተራል ቦታ እንዲያወጣ ያስገድደዋል ለምሳሌ ዮናታን ታህን ወደ መስመር እንዲያወጣ ያስገድደዋል በሰውነት ፖስቸሩ ብቻ ማለት የግድ ሄዶ በረኛውን ፕሬስ አያደርግም ወይ የመሃል ተከላካዮችን ፕሬስ አያደርጋቸው ግን የሚያደርገው ምንድነው ሌሎች ተጫዋቾች ፕሬስ እንዲያደርጉ የሚመች አንግል ይፈጥራል ለምሳሌ ወደ ቀኝ ይወጣል ያኔ ማን ፕሬስ ያደርጋል ፔድሮ ኔቶ ነው የግራ መስመር ተጫዋች ሆኖ የጀመረው ለምሳሌ በራፋኤል ሊያዩ ቦታ ኔቶ ደግሞ ምንድነው ባንድልስ ኦፍ ኤነርጂ ያለው ስለዚህ ፕሬስ ያደርጋል አሁን ብዙ ኳስ ይበላሽበት ነበር ምናምን አንዳንድ ጊዜ ያው ግን በፕሬሲንግ በኩል ትላንት የፖርቱጋል ብሔራዊ ቡድን በጣም ጥሩ ነበር ክርስቲያኖ አይደለም ፕሬስ ያደረገው እና የሆነ ዲዛይን ያደረጉት ነገር ይመስላል ሶ በሰውነት ፖስቸሩ ብቻ ማችን መስመር ይዘጋበታል ስለዚህ ሴንትራል ፕሮግሬሽን የለውም የጀርመን ብሔራዊ ቡድን መሀል ለመሀል ፕሮግረስ ማድረግ አይችልም ወደ ላተራል ቦታ ወደ መስመር ቦታ ኳሱን ወደ እንዲያወጡት ያስገድዳቸዋል ያኔ የበለጠ ኤነርጂ ያላቸው ተጫዋቾች ፕሬስ ያደርጋሉ ባርሴሎና በሌቫንዶቭስኪ አይደለም ፕሬስ የሚያደርገው ለፕሬሲንግ ከሆነ ፌራን ቶሬስ የበለጠ ፕሬስ ያደርጋል በራሱ ከሆነ ሌቫንዶቭስኪ ሲኖር ግን እንዲህ ነው የሚያደርገው አንግል ነው የሚዘጋው ስለዚህ መሀል ለመሀል ፕሬስ ፓስ አታረጊ ወይ ሴንትራል ፕሮግሬሽን ወይ ሴንትራል ቢልድ አፕ የሚባለው ነገር አይኖርም ወደ መስመር ያወጡታል መስመር ላይ ኢነርጂ ያለው ባርሴሎና ስለዚህ ያ የተጋጣሚ ቡድን መውጣት አይችልም ማለት ነው ሌቫንዶቭስኪ በ36 አመቱ መቼስ እንደ ልብ ፕሬስ አያደርግምና አንዳንዱ ነገር ከማሰልጠን ጋር የቱጋኖ ፕሬስ ማድረግ የምትፈልጊው ከሚለው ጋር የሚገናኝ ነው እና ብዙ ጊዜ ማላየው አንዱ ኮንሰርን የነበረው ክርስቲያኖን ፕሬስ አድርጊው ካልሽው አይሰራም ፊዚካል እንትን በዚህ እድሜው ያንን ማድረግ ያስቸግራል ባህሪያዊ ነው እሱ ደግሞ ማይጠበቅ ነገር አይመስለኝም ግን ደግሞ ከርቮች ላይ በቃ ታገኘዋለሽ የመጨረሻ ተች ላይ ካለ ቡድኑ ማሸነፍ እንዲያሸንፍ ማድረግ ይችላል በጀርመን ብሔራዊ ቡድን በኩል ግን ከዛ ጎል መቆጠር በኋላ አሰልጣኙን አይተሹ እንደሆነ እሱ አሁን በቅርብ ጊዜ ኦክስቡርግን እንዲያሰለጥን ኃላፊነት የተረከበው ምክትሉ ሲቁነጠነጡ ነበር ደስተኞች አልነበሩ በቡድናቸው ጠቅላላ ሁኔታ ደስተኞች አልነበሩ ከጀርመን የቅርብ ጊዜ መጥፎ ፐርፎርማንሶች መካከል አንደኛው አልነበረም የዲኤፍቢ የጀርመን እግር ኳስ ፌዴሬሽን ፕሬዚደንት ስፖርት ዳይሬክተር ሩዲ ቮለር ጨዋታው በጣም ኤክሳይቲንግ ይሆናል ለጀርመን ደጋፊዎች ብሎ ነበር ለጀርመን ደጋፊዎች ኤክሳይቲንግ ጨዋታ የነበረ አይመስለኝም በጨዋታ አጀማመር ጊዜ በተለይ ከኋላ እየተጫወቱ ለመውጣት በሚሞክሩበት ጊዜ በጣም ብዙ ስህተቶች ነበሩ የቢልድ አፕ ስህተቶች አንድም ቅድም እንዳልኩት የፖርቱጋል ፕሬሲንግ ከሌላው ጊዜ ለየት ያለ ዳይናሚክስ ስለነበረው ነው ሁለቱም ግን የራሳቸውን ብዙ ስህተቶች ነበሯቸው ምክንያቱም አንደኛ ከኋላ የተጫወቱ ተጫዋቾች ለመጀመሪያ ጊዜ ነው ሶስቱ አብረው በባክትሪ ሲስተም የተጫወቱት በጥራትም አንቶን ዮናታን ታህ ብቻ ነው ጀማሪው ሌሎቹ ሁለት ተጫዋቾች ጀማሪ ተጫዋች ወይም የጀርመን ብሔራዊ ቡድን የመጀመሪያ ተመራጭ የመሃል ተከላካዮች አልነበሩም ሩዲገር የለም ሽሎተርቤክ የለም ሁለቱ ናቸው የጀርመን የመጀመሪያ ተመራጮች ግን ከጎል ማስቆጠር በኋላ የጨዋታ ማኔጅመንታቸው በጣም ደካማ ነበር ስለዚህ አለቃም አልነበረውም 9-10 ተጫዋቾችን ቅድም እንዳልኩት እንደተጠቀስኩት አልነበሩም ስለዚህ ብዙ ለውጦች አድርገዋል
በጣም በርካታ ለውጦች አሰልጣኙ እንዲያደርግ ተገዷል። ፔድሮ ኔቶ በተደጋጋሚ ከዮናታን ታህ ጋር ይገናኙ ነበር። ይሄ ደግሞ ኃይለኛ ሚስማች ነው። ዮናታን ታህ ለምሳሌ እንደ አቼርቢ ማለት ነው። አቼርቢን ፊክስድ አጥቂ ከሰጠሽው የጣሊያን ብሔራዊ የኢንተር ተጫዋች ይቆጣጠረዋል። ረጅም ታርጌት ምናምን ከሆነ ፍጥነት ባይኖረውም 38 37 ዓመቱ ስለሆነ ግን እንደ ዴምቤሌ እና እንደ ፔዤ ፍሉድ ሲስተም ከሆነ ግን በቀደም እንዳየነው አይነት ኃይለኛ ኮንፊውዥን ይፈጠራል። አሁን ታህ ረጅም ለባየር ሙኒክ ፈርሟል። ሰሞኑን በጣም ጥሩ ተከላካይ ነው። ግን ከኔቶ ጋር አንድ ላንድ የሚገናኝ ከሆነ ኔቶን ማቆም ይቸግረዋል። ምክንያቱም ያኛው በጣም ግዙፍና ደንደን ያለ ተክለ ቁመና ያለው ተከላካይ ነው። ይሄኛው አጭርና ኒምብል ነው፣ ለመቆጣጠር በጣም ያስቸግራል። ስለዚህ አንዳንድ ሚስማቾችም ይፈጠሩ ነበር። የአንድ ላንድ ግንኙነቶችንም ለማሸነፍ ይቸገሩ ነበር። ግን የለውጦቹ እንዳልሽው ቪቺኛ በአጠቃላይ ስትራቴጂክ ለውጥ በማድረግ ሁለተኛ መቼስ ማጥቃት ምን ይፈልጋል? ለምሳሌ ኮንሴሳው ያስቆጠረውን ጎል አታሰለጥኙ። ኮንሴሳው ያደረገው ነገር ኮች የሚደረግ አይደለም። የግል የተጫዋቾች ምትሃት ነው፣ ኢንዲቪጁዋል ስፓርክ። ያንን ማሰልጠን አትችልም። ግን ያንን ተጫዋች በተገቢው ቦታ መጠቀም ግን አስፈላጊ ነው። በተገቢው ቦታ ነው ይሄንን ያደረጉት። ያለፈው የዛሬ አመት ገደማ የአውሮፓ ዋንጫም ሲደረግ ከግሪክ ጋር ነው አይደል ተቀይሮ ገብቶ የጨዋታውን መልክ የገለበጠው ይሄው ልጅ። በተለይ ከቤንች በጣም ጥሩ ኦፕሽን ነው። ከቤንች በጣም ጥሩ አማራጭ ነው። ግን ቪቺኛ ባለፈው ሉዊስ ኤንሪኬ ራሱ እንዳለው በቦታው ከዓለም ምርጥ ተጫዋቾች መካከል አንደኛው ነው። ከበለጠው አንድ ተጫዋች ነው የሚበልጠዋል። በስም የጠቀሰው አይመስለኝም፣ ግን ከአንድ ተጫዋች በላይ እሱን ይበልጣል ብዬ በቦታው አልገምትም ብሏል። እንዲሁ አንዳንዴ የፔዤን ላይንአፕ ስታይ የሰርጂዮ ቡስኬትስ ቦታ ላይ የሚጀምር አይነት ነገር ተጫዋች ጥልቅ 6 ቁጥር ሁሉ ይመስላል አንዳንድ ጊዜ። ያው ጆዋ ኔቬስ እና እሱ ቶሎ ቦታም ይለዋወጣሉ በርግጥ። ስለዚህ እንደ ፖዚሽን ካይሹ የቡስኬትስ ፖዚሽን ላይ የሚጫወት ተጫዋች ይመስላል። ግን ጨዋታ ኮንትሮል የሚያደርግበት መንገድ ግን ወይም ጨዋታ ኮንዳክት የሚያደርግበት መንገድ ግን የቻቪ ነው። አሁን በዚህ አመት የቻምፒየንስ ሊግ ሬከርድ ሰበረ መሰለኝ በአንድ ሲዝን ብዙ ፓስ በማድረግ። ያው የፔዤ ተጫዋቾች በሙሉ ቡድኑ ዩኒክ ቡድን ስለሆነ የሚገርሙ ቁጥሮች አስመዝግበዋል። በዚህ አመት 1308 ፓሶች ነው ያደረገው እና በእርግጥ የቻምፒየንስ ሊግ ፎርማት ሰፋ ስላለ በዚህ አመት ተጨማሪ ጨዋታዎች ያደርገዋል የፔዤ ተጫዋቾች። ግን ቻቪ በ2012-13 የውድድር ዘመን 1299 ፓሶች አድርጎ ነበር። እንዲህ አይነት ዴታ መሰነድ ከጀመረበት ጊዜ ጀምሮ ይመራ የነበረው በአንድ የቻምፒየንስ ሊግ የውድድር ዘመን ብዙ ፓሶች በማቀበል ማለት ነው። አሁን ያንን ቁጥር አልፎታል፣ ግን ያው ተጨማሪ ጨዋታዎች አድርጓል። እሱን እንረዳለን። ግን ደግሞ ፓሶቹን ካየሻቸው አንዳንድ ተጫዋቾች አሉ የፓስ ሜርሸንት የሚባሉ ብዙ ፓስ ያደርጉና ግን ምንም የማይፈጥሩ ማለት ነው። የጎን ፓሶች ይሆናሉ፣ ሴፍ ፓሶች ይሆናሉ እና ለቁጥር ለስታቲስቲክስ ካየሹ ዋው ተጫዋቹ ዛሬ 110 ፓስ አድርጓል ምናምን እንላለን። በጨዋታው ላይ በውድድር ዘመኑ በሙሉ ይሄን ያህል ሺህ ፓስ አድርጓል ምናምን እንላለን። ልክ ነው። በኤፍቢ ሬፍ ላይ ገብተሽ ወይም ሌሎች የስታት ዌብሳይቶች ላይ ገብተሽ ስታዩ ብዙ ፓስ አድርጓል። የቪቺኛ ግን እንደዛ አይነት ፓሶች አይደሉም። አብዛኞቹ አደጋ የሚፈጥሩ ቨርቲካል ፓሶች ናቸው። ብዙ ናቸው፣ ግን በአብዛኞቹ ደግሞ አደገኞች ናቸው። ከፈለገ ልክ ምንድነው ነርቭ ሴንተር ላይ የሚጫወት ተጫዋች ነው። ግን ደግሞ አሁን በቀደም ለምሳሌ የመጀመሪያው ጎል ሲቆጠር ለዴዚሪ ዱዌ እንደ አይነት አስደናቂ ኳስ የሰጠው እሱ ነው አይደለም። በኋላ አሽራፍ ሀኪሚ ያስቆጠረው ጎል በጣም አስደናቂ ኳስ ነበር። በኋላ ደግሞ ራሱም ዱዌ ሶስተኛውን ጎል ሲያስቆጠር የመጨረሻውን ኳስ ያቀበለው እሱ ነው። አብዛኞቹ ፓሶች እንደዚህ አይነት ኢፌክቲቭ ፓሶች ናቸው እና አሰልጣኙ በሚሰጠው የእንቅስቃሴ ነጻነትም የተነሳ ወደፊት በጣም አድቫንስድ ወደ ሆኑ ቦታዎች ይሄዳል። እንዲሁ አንዳንዴ ስትጀምር ጠለቅ ብሎ ከመሀል ተከላካዮቹ ኳስ እየተቀበለ የሚጀምር ስለነበር ኦኬ እንደ ቡስኬትስ አይነት ተጫዋች ይመስላል። አሁን አንዱ ትልቁ ክርክር በቅርብ ጊዜ እኔ እንዲያውም በመልሱ ጨዋታ አርሰናል ብቻ ነው የተቋቋመው ይሄንን ተጫዋች በሚገባ የፓሪስ ላይ ተደርጎ የነበረው ጨዋታ እንጂ ከዛ ውጪ እሱን የሚያቆም ፎርሙላ ያገኘው ቡድን አላየሁም። ሁሉንም ጨዋታዎች እንደፈለገ ነው ዲክቴት ያደርግ የነበረው። ግን ያ ጨዋታ ያው በባህሪውም ለየት ያለ ጨዋታ ስለነበር ፔዤ የግድ ጨዋታ መቆጣጠር ግድ የሚለው ጨዋታ ላይሆን ይችላል። ምናልባት እዛ ጨዋታ ላይ ነው እሱ ተጽዕኖ ብዙ አላየሁትም ይሄን ተጫዋች ዛሬ ምናምን የሚል አይነት ስሜት የፈጠረብኝ እንጂ አብዛኞቹ ጨዋታዎች ላይ በጣም አስደናቂ ነው። ግን ደግሞ እቺ የመጨረሻ ኳስ የማቀበል ለምሳሌ የመጨረሻ 40 ሜትር ላይ እንዲጫወት ከፈለግሽም እዛ ቦታ ላይ መጫወት የሚያስችል ቴክኒካዊ ችሎታ ስላለው ተጫዋቹ እዛ ቦታ ላይ ልክ ለዴዚሪ ዱዌ እንደሰጠው አይነት አስደናቂ የመጀመሪያው ጎል ሲቆጠር መስመር የሰነጠቀ ፓስ መስጠት ይችላል።
ግን ደግሞ የተጋጣሚ ቡድን ፕሬስ ሊያደርግ ከሞከረ የፓሪስ ሳን ጀርማን በዚህኛው ኮንቴክስት የፖርቱጋል ብሔራዊ ቡድንን በጠባብ ቦታ ኳስ እየገፋ መውጣት የሚችል ተጫዋች ስለሆነ ኃይለኛ የፕሬስ ሬዚስተንስም አለ። ስለዚህ በቀላሉ ፕሬስም አታደርጊው ማለት ነው እና በጣም ድንቅ ተጫዋች ነው። ትላንትና እሱ ተቀይሮ ከገባ በኋላ እሱ ብቻ አይደለም በእርግጥ ሌሎችም ተቀይሮ የገቡ ተጫዋቾች ልዩነት አምጥተዋል። በጀርመን ብሔራዊ ቡድን በኩል ግን በቅርብ ጊዜ እንግዲህ ከመጥፎቹ ፐርፎርማንሶች መካከል አንደኛው ነው። ጀማል ሙሲያላ፣ ካይ ሃቨርትዝ፣ ሩዲገር፣ ሽሎተርቤክ፣ አንጀሎ ስቲለር አሁን በሪያል ማድሪድ ይፈልጋል የሚባለው አማካይ ስቲለር ቢኖር የሚሰለፍ ይመስለኛል። የስቲለር አይነት ታይፕ አማካይ የሚላቸው ያው እንደምታውቂው ከምሳ ካለፈው የአውሮፓ ዋንጫ መጠናቀቅ በኋላ ቶኒ ክሩስ ያው ጫማ ሰቅሎ ነበር እና ኢልካይ ጉንዶዋንም ከጀርመን ብሔራዊ ቡድን ራሱን አግልሏል። ጀማል የቀኝ መስመር አስተማማኝ ዊንግ ባክ ወይም ፉል ባክ ስለሌላቸው ደግሞ ጆሹዋ ኪሚህን ወደዛ ነው የሚወስዱት። ስለዚህ ከሴንትራል ቦታ ይወጣል። ፓቭሎቪችና ጎሬትስካ ናቸው አንድ ላይ የሚሰለፉት። ሁለቱ በባየርን አንድ ላይ አይሰለፉም ብዙ ጊዜ። ኪሚህ ነው ከአንደኛው ጋር የሚጣመሩ። ሁለቱም ስፔሻሊስት የአማካይ ተከላካዮች ኳስ ነጣቂ አማካይ ተከላካዮች ወይም ጨዋታ የሚያደራጁ አማካይ ተከላካዮች አይደሉም እና ሮቢንኮ ቫልደማር አንቶን ናቸው የመሀል ተከላካዮች የነበሩት። ስለዚህ ችግር አለበት የጀርመን ብሔራዊ ቡድን በተጫዋቾች ኳሊቲ በኩል ከፍተኛ ችግር ያለበት የጥራት ችግር ያለበት ቡድን ነው። እንግዲህ ስለሸንፈዋል። በሜዳቸው ነው የተሸነፉት። አሰልጣኝ ካልሳሳትኩ አሰልጣኝ ዩሊያን ናግልስማን በባየር ሚኒክ አሰልጣኝነትም በጀርመን ብሔራዊ ቡድን አሰልጣኝነትም ጨዋታ ሲሸነፍ ለመጀመሪያ ጊዜ ነው በሜዳው በዚህ ስቴዲየም ትላንት ጨዋታው በተደረገበት ስቴዲየም። ሁለቱ አጋማሽ ግን ፖርቱጋል ተጨማሪ ጎል እንዲያውም ጊዜው እየገፋ በሄደ ቁጥር እኮ ጎል የበለጠ የሚያስቆጥር ይመስል የነበረው ቡድን የፖርቱጋል ብሔራዊ ቡድን እንጂ የጀርመን ብሔራዊ ቡድን አልነበረም። ተጨማሪ ሶስተኛ ጎል ምናይ ከሆነ ሌላ ጎል ምናይ ከሆነ በጀርመን በኩል ሳይሆን በፖርቱጋል በኩል የምናይ ይመስል ነበር። ስለዚህ ለውጦቹ ትልቅ የጨዋታው መልክ የለወጡ ናቸው። ሁለቱ አጋማሽም ላይ ወደ 3 የሚጠጋ ኤክስጂ ነው የነበራቸው። 2 ጎል ነው ያስቆጠሩት። ግን የኤክስጂያቸው መጠን የመጀመሪያ አጋማሽ ላይ አንዳንድ ትራንዚሽን አጋጣሚ ነበራቸው። አንድ ኢላማውን የጠበቀ ሙከራ ብቻ ነው ያደረጉት። በሁለቱ አጋማሽ ግን 2.7 ነው የፖርቱጋል ኤክስጂ። ሊያውም በኤክስጂ ቫልዩ የኮንሴሳኦ 0.1 ምናምን ነው የሚሆን። በጣም ትንሽ ነው። ምክንያቱም ትልቅ የጎል እድል አይደለም። ተጫዋቹ ነው ያንን ምትሃት የፈጠረው እንጂ በጎል እድል ፈጠራ ጥራት ካየ ነው ትልቅ የጎል እድል አለ። የጀርመን ግን 0.4 ብቻ ነበር ሁለቱ አጋማሽ ላይ። በቂ የጎል እድል አልነበራቸውም። እንዴ በሁለቱ አጋማሽ 2 ሙከራ ብቻ ነው ያደረጉት። ከዛ ጎል መቆጠር በኋላ እስኪያልቅ ድረስ አንድ ተጨማሪ ሙከራ ነው ያደረጉት። በሜዳቸው ጀርመን እኮ አንድ ተጨማሪ ሙከራ ነው ያደረጉት። በሁለቱ አጋማሽ ጎሉ ሲቆጠር ብቻ ነው ኢላማውን የጠበቀ የጎል ሙከራ ያደረጉት። እንዲያውም ትላንት ማርክ አንድሬ ተር ስቴገን ትልልቅ ሙከራዎች ባያድን ኖሮ ቅድም እንዳነሳሁት የፖርቱጋል ብሔራዊ ቡድን ተጨማሪ ብዙ ጎሎች ሊያስቆጠር ይችል ነበር። 13 ሙከራ ነው በሁለተኛው አጋማሽ ያደረጉት እና የሁለተኛው ሃፍ ፐርፎርማንስ ይሄንን እንደው ካዘወተሩት የእሁዱን የኔሽንስ ሊግ ጨዋታ ምናልባት የሚቀጥለውን የዓለም ዋንጫ ለማሸነፍም ትልቅ ድል ሊኖራቸው ይችላል። እንግዲህ ይሄንን ሬጉላር ማድረግ ነው ትልቁ ጥያቄ። ግን በጣም ምርጥ ፐርፎርማንስ ነበር። በተለይ ሁለተኛው አጋማሽ ግን እንደው እንደ ጠቅላላ 90 ደቂቃ ጨዋታውን ከመቆጣጠር አንጻር ካየ ነው ጀርመን አደጋ የፈጠረበትን ከጎሉ መቆጠር በስተቀር እና በመጀመሪያ አጋማሽ አንድ የ7 የ8 ደቂቃ የጨዋታው ምዕራፍ ላይ ጫና እየፈጠረ ከነበረበት የጨዋታው ምዕራፍ በስተቀር ያን ያህል የሚጠቀስ ተጽዕኖ የነበራቸው አይመስለኝም። እንግዲህ ብቸኛው ሰበብ ሊሆን የሚችለው ብዙ ጉዳት ነበር የሚለው ብቻ ነው። የተወሰኑ አድማጮችን አስተያየት የምንቀበል ወሰን ማንደፍሮ በታላቅ ጨዋታ በታላቅ ቡድን ላይ በ40 ዓመቱ ለቡድን ማሸነፊያ ጎል የማስቆጠር ብቃት በምን ቃል መግለጽ ይቻል ይሆን? በቃ ሰውየው ማሽን ነው። ኳስ ድቡልቡል ሜዳው አረንጓዴ እስከሆነ ድረስ ሮናልዶ ሁሌም ጎል ያገባል ያለው ማን ነበረ? ተጫዋቾች እድሜያቸው በገፋ ቁጥር ጎል የማግባት ንጻሪያቸው እንደሚቀንስ የማይካድ ሀቅ ቢሆንም ታላቁ ክርስቲያኖ ሮናልዶ ግን በ40 ዓመት ሆኖትም አሁንም በከፍተኛ ደረጃ ጎል ማስቆጠሩን ተያይዞታል። ይህ አስደናቂ ኮከብ 30 ከሞላ በኋላ ያገባው ከ30 ዓመቱ በፊት ካስቆጠረው መብለጡ እጅግ በጣም ያስገርማል፣ ያስደንቃል ብሎናል። አብርሽ የሚል አድማጫችን ትናንትና ጀርመን በፍጹም ከቪትስ ጎል በኋላ መፎካከር አልቻለችም። ይህ ማለት ጀርመን በወጣቶች በአካዳሚዎቻቸው ላይ መስራት አለባቸው። ሁነኛ የቀኝ መስመር ተከላካይ፣ የቀኝና የግራ ጥራት ያለው ዊንገርና ጥራት ያለ 9 ቁጥር አጥቂ እንደ ሀገር ለዛውም ገናና የእግር ኳስ ተጫዋቾችን ማፍራት አልቻለችም። ያሳዝናል። በጨዋታው በቴር ስቴገን ላይ
በሰሞኑ የሆነው ጉዳይ በመጠኑም መልስ የሰጠበት እንቅስቃሴ ነበር። የጆዋ ጋርሺያ መምጣት ከተኛበት ሊያነቃ ይገባል። ኪሜ አሪፍ ነበር። የቪቲኒያ በዋነኝነት ተቀይሮ መግባት ግልጽ የጨዋታ ቀያሪ ክስተት ነው። የዛሬው ጨዋታ ለፍጻሜ ከማለፍ ካለማለፍ በላይ ነው። ስፔን የባርሳ ብዙ ተጫዋቾችን ይዛለች። ባለፈው የአውሮፓ ዋንጫ የባርሳ መነሳት ምልክት ነበር። ከዛም ባርሳ ውስጥ ውድድሮች የበላይነቱን መልሷል። ስለዚህ ዛሬ ስፔን ማሸነፍ አሁንም የባርሳ ዶሚኔሽን እንደሚቀጥል ማሳያ ነው። ባላንዶርና ጎልደን ፑት ፍልሚያ ያሚል ፔድሪ ኩባ ምርጥ እንቅስቃሴ አሳይተው በተቃራኒው ዴምቤሌና ዱዌ ኤምባፔ ተዳክሞ ስፔን ካለፈች ያማል የባላንዶር ኩባርሲ ደግሞ የጎልደን ቡትና ፔድሪ ቶፕ 5 እንጨርሳለን ማለት ነው። ያማል ትናንትና ተናግሯል። የታዳጊ ሜንታሊቲ ያለው አይመስለኝም፣ ግን ይህ ተጫዋች በአእምሮ የተለየ ነውና የሚያደርገው ድል ለካታሎኑ ለባርሳና ለስፔን ይሁን ብሎናል። ታደሰ ሳካ ሚል አድማጫችን አሰልጣኙ ቪቲኒያ የመሰለ ዓለማችን ምርጡ አማካኝን ተጠባባቂ አድርገው ጨዋታውን መጀመራቸው ትልቅ ስህተት ነበር። እርሱ ከገባ በኋላ ነው የጨዋታውን ውጤት የቀየረው። ይስተታቸው ፍጻሜው ላይ ከደከሙት ትልቅ ቅጣት ይቀጣሉ። ዛሬ ደግሞ የላሚን ያማል ስፔን ድል ታደርጋለች። በታዳጊ በአብሪ ኮከቦች ታግዛ ባላንዶሩ ይህ ጨዋታ አይወስነውም። ሻምፒየንስ ሊጉ እንዳነሱ ታውቋል። ኦስማን ዴምቤሌ ነው። ሬንደርስ የማንቸስተር ሲቲን አምና አቶት የነበረውን ክሬቲቪቲ ጨምራል ብዬ አስባለሁ። ታደሰ ከቀጨኔ 8 ቁጥር ማዞሪያ ነኝ ብሎናል። ቅርስነሽ የሚል አድማጫችን ቅርሴ ብዙነሽ ከተክለ ሃይማኖት ፖርቹጋል በመሪው ታግዛ አሸንፏል። ፖርቹጋል ከዳር እስከ ዳር ምርጥ ልጆች አሏት። የኑኖ ሜንዴሽ ብቃት ልዩ ነበር። ቪቲኒያ ከገባ በኋላ ጨዋታው ተቀየረ። ኳሱን ተቆጣጠሩት፣ አሸንፉታል። ስለ ጎት ማውራት የለብኝም፣ ስራውን በሚገባ ሰርቷል። አሁንም ማንም ይልፋ ዋንጫው ለሁለተኛ ጊዜ የፖርቹጋል ብሔራዊ ቡድን ነው ብሎናል። አሰቤ ማንቼው ፖርቹጋልና ሮናልዶ ይችላሉ፣ ቪቲኒያ ይለያል። ጨዋታው በንጉሱ ጎል ያሸንፉ እንጂ የቪቲኒያ ብቃት አለማድነቅ ንፉነት ይመስለኛል። ባላንዶሩ ለሲአር7 ክርስቲያኖ ሮናልዶ ይገባል ብዬ አስባለሁ ብሎናል። አብርሃም መንግስቱ ቲያኒ ሬንደርስ የድሪብል ስኪሉ ከፍተኛ የሆነ ፓስ አክሬሲውም የዛኑ ያህል ከፍ ያለ ጉንዶዋንና የደብሬናን ቦታ መሸፈን የሚችል ምርጥ የ26 ዓመት ኔዘርላንዳዊ ተጫዋች ነው። ፖርቹጋል በክርስቲያኖ ጎል ጀርመንን ከ25 ዓመት በኋላ ማሸነፍ ብትችልም ለኔ ከፍተኛ ሬቲንግ የምሰጠው ግን ለወጣቱ ኑኖ ሜንዴሽ ነው ብሎናል። እናመሰግናለን አድማጮቻችን። አሁንም ከኛ ጋር እንድትቆዩ ነው የምንጋብዛችሁ። መልእክቶችን እናድምጥና ተመልሰን ደግሞ ስንመጣ ሌሎች ጉዳዮችን እናነሳለን። ብርሃን ባንክ ካሽጎ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ $5 እስከ $20,000 መላክም ይችላሉ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ የደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽጎ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው ምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።